ረዝሟል። እስቲ ወይ ሀላይ ሲሆን ደግሞ እንየው እንጂ ረዝሟል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ እንዴት ናችሁ? አልሐምዱሊላህ ደህና ነኝ።
ዛሬ እንግዲህ የምነግራችሁ ስንት ብር እንደፈጀባት ስንት እንደሆነ ዋጋው ያላያችሁ ወደ ታች አደላችሁ ቪዲዮ በደንብ እዩታይ። እያንዳንዱን ያልጋውን የመጅልሱን ማለት ነው። ቤቱ ስንት ብር ፈጀባት፣ ስንት ጨረሰች፣ ምን ያህል ቆርቆሮ ምናምን ምትልታላችሁና ያ ያለ ነግራችሁ ነው። አብራችሁ ተከታተሉኝ። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። ሁሉንም ነግራችኋለሁ። መግቢያው ላይ እንዳያችሁት እንግዲህ ገጠሩን አያችሁታ። በጣም ነው ደስ የሚል ወላሂ። ስንት ሰዓት ነው አልመሰላችሁ? 7 ሰዓት ሊሆን ነው። 7 ሰዓት ሆነ እንጂ አሁን እና በጣም ደክሞኛል እና ላሳያችሁ ነው። ማሻአላ ነው እዚህ ውጭ ውጭ አላለኝ። በዛ ላይ የሰዎች መስተንግዶ ወላሂ እና ይሄ ምንጣፍ የምታዩት አንደኛ በ4 ሜትር ነው። ትልቅ ነው በጣም ኦሪጂናል ወፍራም ነው። ወላሂ በጣም ነው የሚያምረው። ጀርባውን በደንብ ሳላሳያችሁ ቀርቼን እንጂ የዛኔ ለመቅረጽ ብዙ ስለማይመች እና በጣም ነው የሚያምረው። ውሃ እንኳን ወደ ታች እንትን ቢል ወደ መሬቱ አስርጎ አይሰደውም። በጣም ነው የሚያምረው። ወፍራም ነው። የተገዛው 42000 ብር ነው። 42000 ብር ያው ለሷ ቤት እንደውም ይሄ አንሶታለኝ። ቤቷ በተሻላ በጣም ሰፊ ነው። በጣም ነው የሚያምረው። እንደገና ደግሞ ይሄ የቲቪ ስታንድ እርግጥ በእያንዳንዱ ዋጋ ተናግሬ ነበረ። የቲቪ ስታንዱ ደግሞ ዋጋ የፈጀው 15000 ብር ነው። 15000 ብር ነው የፈጀው። እንደገና ደግሞ አረቢያ መጅልሱ 12 ሜትር ነው የተሰራው። 108000 ብር ነው። 108000 ብር ነው። ሌላ ምንድነው ረከቦት አለ። ረከቦቱ እስከ ስኒው ምናምን ሁሉም ከመጀመሪያ ቪዲዮ ላይ እርግጥ ሄዳችሁ ብታዩት ሁሉንም የምታገኙት ይሆናል። ሁሉም ዋጋ ዛሬ ተናግሬያለሁ። ስንት ብር እንደፈጀ ስንት እንደሆነ ወደታች ወርዳችሁ እዩት። ረከቦቱ የዱባይ ረከቦት ነው። ዋጋውም 24000 ብር ነው ብዬ ተናግሬያለሁኝ። በውስጥ የምትጠይቁ እዛ ጋር ሄዳችሁ ሁሉንም ብታዩተኝ አሪፍ ነው። ሁሉም ዋጋ ተናግሬያለሁ። እዛ ጋር ታገኙታላችሁ። እሺ ውዶቼ። እና ደግሞ እዚህ ጋር እንትን ጎሎብን አጋጣሚ ያልተጫኑ እቃዎች ነበሩ። ምንድነው የሚባል ድጋፉ ተካያ 2 ተካያዎች እዚህ ጋርና መጀመሪያ ካያችሁት ቦታ ጋር ያቀሩብን ተካያዎች አሉ። እነሱ አሁን ተልከዋል ማለት ነው። እና ደግሞ ትራሶች በአጋጣሚ ተሰርቶ ሊላክ ሲል ያው እንግዲህ ሲጫን እቃ ምናምን እንደዚህ ያለ ነው ይቀራልኝ አይደለ? የቀሩብን ትራሶች ነበሩ። እነዛ ቢጨመር ተካያው እዚህ ጋር የሚሆንና እዛ ጋር የሚሆነው ማለት ነው የቀሩብን። እና ደግሞ ትራሶች መሀል ላይ የሚሆኑት 3 ትራስ ነው ምናምን ቀርተውብን አለኝ። ያ ቢኖር ደግሞ መሻላ የሌለ ነው የሚያምረው ጨምሮ ቢሰራበት ማለት ነው። እና እንግዲህ ውዶች እንደዚህ እያሰራችሁ ቤተሰቦቻችሁን አስደስቱ፣ ተመረቁ። እናንተም ቤታችሁን ፏፈሽ አድርጉት እላለሁኝ። እና ደግሞ የቤቱን ዋጋ መጠየቅ የምትፈልጉ ልጆች ማለት ነው ቤቱ ስንት እንደፈጀ ልጅቱን አገናኛችሁና ልጅቱ ትነግራችኋለች። ዩቲዩበር ናት፣ እሷም ታዋቂ ዩቲዩበር ናትኝና እሷ ትነግራችኋለች አንድ ባንድ ሴራሚኩ ምናምን እንትን ብሎ ሴራሚኩ ብቻ ምናምን ወደ 400 ምናምን ሺህ እንደፈጀባት አውቃለሁ። ግን ሴራሚክ እኛ አይደለም የገዛ ነው፣ ያው ወንድሞቿ ናቸው የገዙት። ወደ 400 ስንት ሺህ እንደፈጀባት አውቃለሁ። የሽንት ቤት የሻወር የሁሉም ሆኖ ማለት ነው። ክላሱ የ3 ክላስ በውጭ ደግሞ አለ የዛን ጨምሮ ወደ 400 ምናምን ሺህ 400 ስንት ብቻ 400 ምናምን ሺህ ነበር የፈጀባት ማለት ነው። እቃውን ደግሞ ደምሩ ስንት እንደፈጀ የእቃውን ዋጋ ደግሞ ደምራችሁ እዚህ ጋር ማወቅ ትችላላችሁ ማለት ነው። ቤት ማሰራት ያሰባችሁ ልጆች አሰሩ፣ ስሩ። ጥሩ ነው ቤት መስራት ጥሩ ነው። ሌላ ኮተታ አታብዙ። መጀመሪያ ቤታችሁን እምር ድምቅ አስደርጋችሁ ነው እዛ በኋላ ኮተት መሰብሰብ ያለባችሁ። እኔ አሁን የምመክራችሁ ቤት ሳትገዙ እንዳትመጡ ነው። ወላሂ ቤት ወሳኝ ነው በጣም። አሁን ነው የሚገባኝ። እንትኗ ስትደረግበት እኩል ይመጣል።
መጋረጃችን የቲቪው ስታንድ ፎቶን አንስታ ላከችላት። ልጁ ኮፒ ነው የሰራላትኝ። ሌላ ሲቀጥል ደግሞ ይሄ መኝታ ክፍሉ ነው። በር ይቀራል ያልኳችሁ ይሄ ነው በሩ። መኝታ ክፍሉ አይን ይመስላል። ቁም ሳጥኗን እዚህ ጋር አደረግነው። መኝታ ክፍሉ ራሱ በጣም ነው የሚያምር። ማሻላ መጥሽ የምትወልጅበት የምትከብጅበት አለ ያድርግሽ ያ እህቴ አሚን በሉ እስኪ። ቁም ሳጥኗ ይሄውነት። አልጋው ይሄው። ብርድ ልብሳችን ምናምን እንትኑ አልወጣም። ይሄ ምንድነው የሚባል? ወይኔ ረከቦቱ እዚህ ውስጥ ነው። ገና ጧት ፈራርሽ ደግሞ ጧት አሳያችኋለሁ። በጣም ደግሟቸዋለሁ። አሁን ልንተኛ ነው። ፈራርሽን ምናምን ጧት ነው ማሳያችሁ። ይሄ ተስሪሃዋ ነው። ትንሽ ክላስ አጠባ። በጎንና በጎን የሚሆኑት ኮመዲኖች አልበቃትም። መጋረጃዋ ይሄን ይመስላል የመኝታ ክፍሉ። እዛ ጋ ኪችን ይሰራል ማለት ነው።